نجرو اندهناو يقول كما في الحديث عند بخاري لين تزجبوا عبد الله بن عباس يقول حدثنا أبي بن كعب سيد القراء وريولو أنت موسى بوكت بلاجو كسوج ما نوالو نبي الله موسى عليه السلام سياسبوت راساتشو እንደሆኑ አሰቡ ያደጉት ፍርዓውን ቤት ውስጥ ነው ተርቢያ አግኝተዋል ጥሩ ኤጁኬሽን ወስደዋል ሲደመር ተውራት ወርዶላቸዋል አላህን ከሊሙላህ ያናገሩ ነብይ ናቸው ከኡሉል ዐዝም ሚነ الرسل ከአምስቱ የአላህ ምርጥ ነብያቶች አንዱ ናቸው ስለዚህ መልሳቸው ምን ይጠበቃል እኔ አሉ በሐሮቹ መገናኛ ላይ ሚኖር አንድ ባሪያ ያለኝ هو أعلم منك موسى كانت السبوكة يبلطال የሚል ወህይ ወረደ ይሄ ሲወርድ ሚበልጥ አለ ሲባል እኛ የሚሰማን ስሜት ሌላ ነው እርሳቸው ምን አሉ ያ ረቢ አና ለቤ እንዴት ላገኝ ወከይፈ ለቤ የት ነው ማገኘው እንዴት ላገኘው አሉ አላህ ምልክት ሰጣቸው አንተ ሙሳ በፖርሳ ውስጥ አሳ ይዘህ ተጓዝ የወንዙ መገናኛ እስክደርስ ድረስ فحيثما فقدت الحوت አሳውን ያጣ እንከስካሴ ያደረጉ ዩሻዕ ኢብኑ ኑንን ሐላፊነት ሰጡት አሳውን እንዲህ ብሎ በነገረው ጊዜ ሆነውን ለኡመቶች አውሳይላቸዋል ላ አብራህ አላርፍም حتى أبلغ مجمع البحرين فقالت لأخته ሁላችንም ግራ በመጋባት ስንከታተለው ነበር ለምን መርከቧ ተበሳች ህፃኑስ ምን ባጠፋ ተገደለ ግድግዳውንስ እንዴት ለዛ ንፉግ ማህበረሰብ ገነቡለት የሚለው ሁላችን ጥያቄ ነው سينبئنا بتأويله ما لم نستطع نحن كذلك صبرا موسى ብቻ ሳይሆኑ እኛ ራሳችን ትግስት ያጣንበትን ትንታኔ ሰይድና ኸድር ይነግሩናል አብረን እንከታተላቸው ከመጀመሪያው ጀመሩ አመሰፊነቱ መርከባማ ያቺ የበሰዋት መርከብማ فكانت لمساكين አካባቢው ላይ ለሚኖሩ ምስኪኖች የነሱ ንብረት ናት ብቸኛ የመተዳደሪያ ንብረታቸው ናቸው وكان وراءهم ملك ከነሱ ደግሞ ወደፊት የሚጣጩበት አገር وراءهم يعني امامهم ملك عند ንጉስ አለ ياخذ كل سفينه صالحه غصبا መርከቦችን ይመለከታል ይህ ንጉስ ለጦሩ ያካተተው ነው ለሚያደራጀው ጦር መርከቦቹ ሲያልፉ ጦሩ ካገኘ غصبን በግዴታ ቀምቶ ይወስድባቸዋል ሰይድና ኸዲር ለወደፊት ከፊት ለፊታቸው መርከባቸው ሊቀማ የሚፈልግ ንጉስ እንዳለ አላህ አሳወቃቸው ስለዚህ ምን አደረጉ እንዳይወስዳት አይብ ፈጠሩባት فأردت أن أعيبها نورا ወጣውባት ልክ ንጉሱ ሲያት እቺ እንኳን ለሰራዊት ያቶን ንብረት ባምባገነ እንዳይወረስ ሶሉሽን ማምጣት መቻል አለበት ይህ ትልቅ ከምንማረው ትምህርት አንዱ ዝም ብሎ ተራ ሐሳብ ሳይሆን ዲሲፕሊን ቲንኪንግ የሚሉት በደም ጥልቅ አስበን የኡማውን የአቂዳ መርከብ እንዳይወስዱት እንዴት መታደግ አለብን አንድ ሙስሊህ የተሐድሶ መሪ የኡማውን ፕሮብለም ቀድሞ ተመልክቶ ሶሉሽን ያዘጋጅ خدير لموسى منالوች أفعلت خيرا أم شرا يا موسى ጥሩ ሰራው ወይስ መጥፎ ንገረኛል ሙሳ ትክክል እንደሰሩ አጸደቁላቸው ወደ ሁለተኛው እንቆቅልሽ ተመለሱ فأما الغلام ወጣቱ ልጅማ فكان أبواه مؤمنين ወላጆቹ ደጋግ ሙእሚኖች ነበሩ فخشينا أن يرهقهما طغيانا وكفرا ልጁ ደግሞ ውስጡ ኩፍር የተጻፈበት ነው ለወደፊት ቢያድግ ኩፍርና ጥመት እንጂ ወደ ምንም ሊሄድ እንደማይችል አላህ ያቆታል ወላጆቹ ደግሞ ሙእሚነይን ደግ ያላህ ሙእሚኖች ነበሩ فخشينا أن يرهقهما በሱ ፍቅር ተጎተው طغيانا وكفرا ወደ ጥመት እንዳይሄዱ አላህ ፈለገ فأردنا أن يبدلهما ربهما خيرا منه زكاة وأقرب رحمة እኛም አላህ ከርሱ የተሻለ خيرا منه زكاة በጽዳት በንጹህነት ከሱ የተሻለ وأقرب رحمة ለነሱም ከዛኛው የተሻለ አዛኝ ልጅ አላህ ይተካላቸዋል ስንል ከጀል ልጁም መግደል የግድ ነበር አሉ ሰይድና ኸድር ለሙሳ ብተወው በሱ ፍቅር ተነድተው
ወላጅ ወደ ኩፍር ወደ ጥመት ይሄዳሉ። እርሱን ግን ብገለው አንድ እነሱን ከኩፍር እንዲድኑ ታስቦ ነው። ሁለት ከእርሱ የተሻለ ሌላ ልጅ አላህ ሊተካላቸው አስበዋል። አፈዓልቱ ኸይረን አም ሸረን ያ ሙሳ፣ የሰራሁት ሥራ መልካም ነው ወይስ መጥፎ ነው? ያደረግኩት ድርጊት ጥሩ ነው ወይስ መጥፎ ነው? ሙሳ መዘኑ። ሰይድና ኸድር እርምጃቸው ትክክል እንደሆነ ተረዱ። ሶስተኛው እንቆቅልሽ ደግሞ እንዲፈታላቸው ፈለጉ። ሶስተኛው ግራም ያጋባ ነው። የመጀመሪያው እነዛ ምስኪኖች ያለ ክፍያ ጭነዋቸው መርከቧን በሷት። እነዚህ ማህበረሰብ ደግሞ استطعم اهلها فابوا ان يضيفوهما አስተናግዱም ብለው እርቧቸው ምግብ ይፈልጉ ሊያስተናግድ ፈቃደኛ አይደለም ማህበረሰቡ። ንፉግ ማህበረሰብ ነው። ለነሱ ግን ግድግዳ የፈረሰ ቤት ገነቡላቸው። የዚህስ ሚስጥር ምንድነው? እነዛ በነፃ ያሳፈሩ መርከባቸው ተበሳ፣ እነዚህ አልመግብም ያሉ ግድግዳቸው ተገነባ። ወአማ الجدار አሉ ሰይድና ኸድር ሲያብራሩ፣ ያ የግድግዳው ጉዳይማ فكان لغلامين يتيمين في المدينة ከተማ ውስጥ የሚገኙ የሁለት ወጣት ወላጅ አልባ የቲም ወጣቶች ንብረት ነው። وكان تحته كنز لهما ከግድግዳው ስር ድል ባለ አባታቸው ትቶት ሄደው። وكان أبوهما صالحا አባታቸው ደግሞ ደግ ሰው ነበር። ስሞት ይህን ብር እዚሁ ትቸው በህድ ቁም ሳጥን ይህን ፉግ ማህበረሰብ ይወስድባቸዋል ብሎ እስኪያድጉ ድረስ ቀብሮላቸው ሄዶ ነበር። ግድግዳው ቢወድቅ ከንዙ ይጋለጣል። ያ ንፉግ ማህበረሰብ እንዳለ ይዘርፋቸዋል። فأراد ربك أن يبلغ أشدهما ويستخرج كنزهما ጌታህም ሻ ፈቀደ እነዚህ ሁለት የቲሞች እንዲያድጉ ካደጉም በኋላ ያን ያባታቸውን ውርስ ድል ባውጥተው እንዲጠቀሙ ጌታ ሻ። ለዛን ያቆምኩት አላቸው። አፈዓልቱ ኸይረን አም ሸረን ያ ሙሳ፣ መልካም ሰራው ወይስ መጥፎ? እስኪ አንተ ሙሳ ንገረኝ። መልሳቸው የሙሳ ምን ይሆናል? ነዓም ፈዓልተ ኸይረን፣ ትክክል ነው የሰራው። እምቢ ብትል ባይሰሩት ያን ግድግዳ ባያቆሙት ያ ማህበረሰብ ያን ንብረት አውጥቶ ሊወስደው ነው። ሙሳ ምን አሉ? ትክክል ሰርተሃል። ከዛ ሰይድና ኸዲር ምን አሉ? ذلك ተእዊሉ፣ ይህ ትንታኔው ነው፣ ይህ ፍቹ ነው። ማ ለም ተስጢዕ ዐለይህ ሰብረን፣ አንተ ልትታገሰው ያልቻልካቸው ሶስቱ አጀንዳዎች ትንታኔው ይህን ይመስላል አሉት። ወማ ፈዓልትሁ አን አምሪ፣ ይህን ደግሞ በፍቃድ አይደለም ያረኩት፣ ከአላህ በወሒ በሪቨሌሽን ታዝዤ ነው። ረሕመተን ምን ረቢክ፣ ይህ ደግሞ ከጌታ የሆነ ችሮታ ነው። የመርከቡ መበሳት፣ የልጁ መገደል፣ የግድግዳው እንደ አዲስ መቆም ወደፊት እንተነትነዋለን። ረሕመተን ምን ረቢክ፣ ከጌታ የሆነ እዝነት ችሮታ ነው አሉ ሰይድና ኸዲር። ሱብሓነላህ። የሚገርመው ይላሉ ዑለማ፣ መጀመሪያ ላይ አይታችሁ ከሆነ ሲጀምር ኢነከ ለን ጥልቅ መዓና አለው። ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ምን ይላሉ? የርሐሙላሁ አኺ ሙሳ፣ ወንድሜ ሙሳ አላህ ይዘንለት። ለወዲቱ አነሁ ካነ ሰበር፣ ትንሽ ቢታገስ እመኝ ነበር። ሐታ የቁሰ አላሁ ዐለይና ሚን አኽባሪሂማ አሉ። አላህ ብዙ ታሪክ እንዲተርክልን ትንሽ ሙሳ ቢታገስ እንዴት እመኝ ነበር። አሁን እነዚህ ሶስቱ ታሪኮች ማራኪ ናቸው።